የኢትዮጵያ ብሔራዊ ባንክ በባንክ ቤትና በጥቁር ገበያ ወይም ደግሞ በሐዋላ ምንዛሪ ያለውን ሰፊ ልዩነት ለማጥበብ የተለያዩ እርምጃዎችን መውሰዱን ቀጥሏል። እናም በዛሬው ዕለት የኢትዮጵያ ምንዛሪ ማለትም የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪና እንደዚሁም የባንኮች ምንዛሪ ዋጋ ተመን በተጨማሪ የግል ምንዛሪ ቢሮዎች በዛሬው ዕለት ምንዛሪያቸው ከምን ደርሰዋል አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። በተጨማሪም IMF እጅግ በጣም አስደንጋጭ የሆነ መረጃ ጋርቷል። እናም ይህ መረጃ በህዝቡ ዘንድ እጅግ በጣም በከፍተኛው አነጋጋሪነቱን ቀጥሏል። እናም ይህ መረጃ ምን ይመስላል አብረን እንመለከተዋለን። በተጨማሪም በኮሜንት ላይ የተጠየቅነው ጥያቄዎች አሉ፣ እነሱንም በዚህ ቪዲዮአችን አብረን እንቃኛቸዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ ሚያዝያ 3 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሪና እንደዚሁም የባንኮች ምንዛሪ ዋጋ ተመን በተጨማሪም የግል ምንዛሪ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት ሲሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሪ የ16 ሀገራቶችን ምንዛሪ ዋጋ ተመን በተጨማሪ በባንኮች ደረጃ ደግሞ የ6 ባንኮችን ምንዛሪ ዋጋ ተመን ከ6ቱ ባንኮች አሪፍ ምንዛሪ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። እንደዚሁም በግል ምንዛሪ ቢሮዎች የ6 ሀገራቶችን ምንዛሪ ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል? በዚሁ ቅኝታችን አብረን እንመለከተዋለን። ቤተሰቦች በሰሞኑን ምንዛሪ እጅግ በጣም ከፍተኛ ለውጥ አሳይቷል። እለት በእለት ቀን በቀን እየጨመረ የነበረው የኢትዮጵያ ምንዛሪ ማለትም የጥቁር ገበያው ማለት ነው አሁን ላይ ግን አቅጣጫውን ቀይሮ እጅግ በጣም በከፍተኛው ቅናሽ እያደረገ የሚገኝ አብሶም ደግሞ በዚህ ሳምንት ያደረገው ቅናሽ እጅግ በጣም በከፍተኛው አነጋጋሪ ሆኗል። እናም ቤተሰቦች በዛሬው ዕለት ምንዛሪ ከምን ደርሷል አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች አሁን ደግሞ IMF ያወጣው መረጃ አብረን እንመለከተው። IMF ማለት እንግዲህ የዓለምን ገንዘብ በአጠቃላይ የዓለምን ኢኮኖሚ ለማስተካከል የሚሞክር እንደዚሁም ለተለያዩ ሀገራት ገንዘብ የሚያበድር ለምሳሌ ኢትዮጵያን አበድረዋል። በአጠቃላይ የዓለም ኢኮኖሚ ላይ ትልቅ ስራ ይሰራል። እናም IMF ወዳወጣው መረጃ ስናልፍ IMF እንደገለጸው ከሆነ ከዚህ በኋላ በዓለም ላይ እጅግ በጣም በከፍተኛው የኑሮ ውድነት እንደሚጨምርም ገልጸዋል። ይህም የሆነበት ምክንያት በእነዚህ በሶስት ሀገራት ጦርነት ነው። አሁን ላይ ነዳጅ የሚያመርቱ ሀገራት በኢራን እንደተጠቁም ይታወቃል። እናም እነዚህ ነዳጅ አምራች የነበሩ ሀገራት የነዳጅ ማምረቻቸው ስለተመታባቸው ከዚህ በኋላ ነዳጅ ወደ ማምረት የሚገቡት ከሁለት ዓመት በኋላም እንደሆነም IMF ገልጸዋል። ይህ ሁኔታ በተለያዩ ሀገራት የኑሮ ውድነትን እጅግ በጣም በከፍተኛው እንደሚያባብሰውም ገልጸዋል። ጦርነቱ ቢቆምም IMF ግን እንደገለጸው ከሆነ ይህ ነገር ማለትም የኑሮ ውድነቱ ማለት ነው ለሁለት ዓመት እንደሚቆይም እየገለጸ ይገኛል። ይህን ያሉበት ምክንያት የነዳጅ ማምረቻቸው የተመታባቸው ሀገራት ነዳጅ የሚያመርትላቸው ማሽኖች ለማስተካከል ከሁለት ዓመት በላይ እንደሚወስድም IMF አሳውቀዋል። ይህ ነገር ባላደጉ ሀገራት ላይ አብሶ በጣም ፈተና እንደሚሆንባቸውም IMF አሳውቀዋል። በተጨማሪም ነዳጅ አምራች የሆኑ ሀገራቶች በጣም በከፍተኛው እንደሚጎዱ ማሳውቀዋል። ነዳጅ እንኳን ተለቀቀ ቢባል የሆርሙዝ ወንዝን ተሻግሮ ወደ ኢትዮጵያ ለመግባት ከአንድ ወር በላይ እንደሚፈጅበትም IMF አሳውቀዋል። እናም በአጠቃላይ ይህ መረጃ የሚያስይዘው እቃዎች እንደሚጨምሩ እንደዚሁም ደግሞ ነዳጆች እንደሚጨምሩም መረጃዎች ያሳያሉ። በዚህ ጉዳይ ላይ አዳዲስ መረጃ ካለ ወደ እናንተ እናሳውቃችኋለን። ቤተሰቦች አሁን እስከዛሬ ድረስ እንደምናደርገው በኮሜንት ላይ የሚጠይቁ ጥያቄዎችን መልስ ሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች የመጀመሪያውም ጥያቄ እንደዚህ ይላል። የአዋሽ ባንክ ስንት ወር ከቆየ ነው አካውንታችን ሎክ የሚሆነው 6 ወር ወይም 3 ወር ብሎ ጠይቀዋል። አካውንታችሁን ሎክ የሚያደርገው አሰራር አሁን ላይ ባንኮች ላይ እንደቀረም አንዳንድ መረጃዎች ያሳያሉ። እስከዛሬ ድረስ አካውንታችሁ አንድ ዓመት ድረስ ካልተንቀሳቀሰ ባንኮች አካውንታችሁን ዶሚኔት ያደርጉት ነበር። አሁን ላይ ግን ይህን አሰራር ቀይረው ለ6 ወር ብቻ አካውንታችሁን ካላንቀሳቀሳችሁ ማለትም አካውንታችሁ ላይ ገንዘብ ገቢም እንደዚሁም ወጪ ካላደረጋችሁ ለ6 ወር ማለት ነው አካውንታችሁ ኢንአክቲቭ ይሆናል። አካውንታችሁ ኢንአክቲቭ ሆነ ማለት ደግሞ በመስኮት በኩል ገንዘባችሁ መላክ ትችላላችሁ። በመስኮት በኩል ስላችሁ ገንዘባችሁን እዛው ባንክ ቤት ይዛችሁ ሄዳችሁ ቅርንጫፉ ማለት ነው እዛ ይዞ በመሄድ ገንዘባችሁን ማስገባት ትችላላችሁ። እናንተ ብቻ አይደላችሁም፣ ሌሎችም ቤተሰቦቻችሁ፣ ጓደኞቻችሁ በአጠቃላይ ወደ አካውንታችሁ ገንዘብ ማስገባት የሚፈልግ ግለሰብ በመስኮት በመሄድ ገንዘባችሁን ወይም ደግሞ የሱንም ገንዘብ ወደ እናንተ አካውንት ማስገባት ይችላል። በመስኮት ማለት ያልገባችሁትና ወንድሞቻችን እዛው እናንተ ሄዳችሁ ባንክ ቤት ማለት ነው የምታስገቡትን መጠን ጽፋችሁ በአጠቃላይ
ወደ አካውንታችሁ ማስገባት ትችላላችሁ። የማይቻለው በምን መንገድ ነው ካላችሁኝ በሞባይል ባንኪንግ፣ በሲቢ ብር እንደዚሁም ደግሞ በተለያየ በዳሽን ባንክ ሱፐር አፕ በአጠቃላይ በስልካችሁ ማለትም በዲጂታል መንገድ ገንዘባችሁ የምትልኩበትን መንገድ መጠቀም አትችሉም። መጠቀም የምትችሉበት መንገድ ግን አንድ ነገር አለ። እሱም ኢንአክቲቭ የነበረውን አካውንታችሁን ወደ አክቲቭ ማስቀየር ትችላላችሁ። የዛኔ በዲጂታል መንገድ ገንዘባችሁን ከተለያዩ ሀገራት ሆናችሁ ገንዘባችሁን መላክ እንደምትችሉ በዚሁ ነግራችኋለሁ። በነ ዌስተርን ዩኒየን፣ በነ ፋስትፔይ እንደዚሁም በካሽኩም በተለያዩ አፕሊኬሽኖች ገንዘባችሁ መላክ እንደምትችሉ በዚሁ ገልጽላችኋለሁ። ነገር ግን ግዴታ ኢንአክቲቭ የነበረው አካውንት ወደ አክቲቭ መቀየር እንዳለበትም በዚሁ ገልጽላችኋለሁ። እናም ቤተሰቦች ይህን አካውንታችሁን ማለትም ኢንአክቲቭ የነበረውን አካውንታችሁ ወደ አክቲቭ የምታስቀይሩበት መንገድ ብዙ አይነት መንገድ እንዳለም እስከዛሬ ነግራችኋለሁ። ይሄ እንግዲህ እንደ ባንኩ አሰራር ስለሚለያይ እናንተ የተመቻችሁን መንገድ በመጠቀም አካውንታችሁን ከኢንአክቲቭ ወደ አክቲቭ ማስቀየር እንደምትችሉ በዚሁ ገልጽላችኋል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራጅተው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ እንደዚህ አይነት ትኩስ መረጃዎችን ማግኘት ትችላላችሁ። ቤተሰቦች ጥያቄና አስተያየታችሁን ደግሞ በኮሜንት ላይ አስፍሩልን። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ቪዲዮውን ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋም 185 ብር ከ59 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 18559 ብር በኢትዮጵያ ብር በጥቁር ገበያ ሐዋላም ዛሬ በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 154 ብር ከ35 ሳንቲም የተገዛ ሲሆን የተሸጠበት ያለው ዋጋ ደግሞ 157 ብር ከ44 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ የገዛበት ያለው ዋጋም 153 ብር ከ06 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 156 ብር ከ12 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 177 ብር ከ00 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 180 ብር ከ54 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋ 217 ብር ከ66 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21766 ብር በኢትዮጵያ ብር በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋ 134 ብር ከ07 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13470 ብር በኢትዮጵያ ብር በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋ 27 ብር ከ18 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2718 ብር በኢትዮጵያ ብር በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመነዘር ይውላል። የቻይና ዩዋንን በአሁኑ ሰዓት ላይ የኢትዮጵያ ንግድ ባንክ እየመነዘረበት ያለው ዋጋ 21 ብር ከ90 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 22 ብር ከ34 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋ 249 ብር ከ77 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 24977 ብር በኢትዮጵያ ብር በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ እየመነዘረበት ያለው ዋጋ 209 ብር ከ46 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 213 ብር ከ65 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋ 198 ብር ከ95 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 202 ብር ከ93 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ፓውንድ ስተርሊንግ የገዙበት ያለው ዋጋ 230 ብር ከ15 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 234 ብር ከ75 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላም ዛሬም እየተመነዘረበት ያለው ዋጋ 601 ብር ከ04 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 60104 ብር በኢትዮጵያ ብር በጥቁር ገበያ ሐዋላም ዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩት ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ
ህይወት ዲናር በአሁኑ ሰዓት ላይ የምንዘርበት ያለው ዋጋ 504 ብር ከ12 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 514 ብር ከ21 ሳንቲም እንስሽታሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 50 ብር ከ52 ሳንቲም እየተመነዘረ ሲሆን 100 ዱባይ ድርሃሞች ደግሞ 5052 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየመነዘረበት ያለው ዋጋ 44 ብር ከ05 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ93 ሳንቲም እንስሽታሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 41 ብር ከ66 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 42 ብር ከ51 ሳንቲም እንስሽታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋ 47 ብር ከ46 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 48 ብር ከ40 ሳንቲም እንስሽታሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 49 ብር ከ45 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4945 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየመነዘረ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየመነዘረበት ያለው ዋጋ 43 ብር ከ12 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ98 ሳንቲም እንስሽታሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 40 ብር ከ76 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ57 ሳንቲም እንስሽታሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋ 46 ብር ከ25 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 47 ብር ከ17 ሳንቲም እንስሽታሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 482 ብር ከ64 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 48264 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 261 ብር ከ38 ሳንቲም እየተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 26168 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 491 ብር ከ81 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 49181 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽክል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 61 ብር ከ13 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽክሎች ደግሞ 6113 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ እንደተመለከታችሁት ነው ቅናሽ እያደረገ ይገኛል። የኢትዮጵያ ምንዛሬም እጅግ በጣም በከፍተኛው እየተሻሻለ እንደሚገኝ መረጃዎች ያሳያሉ። ቤተሰብ ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ደግሞ ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሹ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ስለ ምንዛሬ ምንም አይነት ጥያቄ ይሁን ጠይቁ፣ እናውቁ ከሆነ እንመልስላችኋለን። እንደዚሁም ስለ ባንኮች አሰራርም በአጠቃላይ ስለ ባንኮች የፈለጋችሁትን ነገር መጠየቅ ትችላላችሁ። የምናውቁ ከሆነ እንመልስላችኋለን። መረጃዎችንም አዳዲስ መረጃዎች ካሉ ወደ እናንተ እናጋራችኋለን። በባንክ ቤትም እንደዚሁም በኢትዮጵያ ብሔራዊ ባንክ የሚወጡ መግለጫዎችና መረጃዎችን ወደ እናንተ እናደርሳለን። ቤተሰቦች ይህን ቪዲዮ ላይክ ማድረጋችሁን አትዘንጉ። ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።